እንደምን ከረማችሁ። ይህ ተስፍሽ ሚዲያ ነው። ባለፈው ጊዜ በየካ ክፍለ ከተማ በወረዳ 9 በተለምዶ 02 አካባቢ በሚባለው ኮተቤ ሃና ማርያም መንገድ የደረሰውን የመኪና አደጋ በሁለት ምዕራፍ በቲክቶክ እና በዩቲዩብ ላይ ይድረስ ለከንቲባዋ በሚል እና ለከንቲባዋ እንዲደርስ እየሞከርኩ ነው በሚል ሁለት ምዕራፍ ሐሳቤን ወይም ጥቆማዬን ገልጬ ነበር። በዛን ጊዜ ባደረግኩት ጥቆማ በሃና ማርያም መንገድና በተለምዶ ኩባ መንገድ ወይም የደህንነት መንገድ ተብሎ በሚታወቀው አስፋልት ላይ የሚደርሰውን ከፍተኛ የመኪና አደጋ ገልጬ ነበር። በወቅቱም በሃና ማርያም መንገድ ላይ በደረሰው አደጋ 4 ሰዎች ወዲያውኑ ሞተው ብዙ ሰዎች ደግሞ የአካል ጉዳት ደርሶባቸው በሆስፒታል እየተረዱ መሆኑን ገልጬ ነበር። እናም ዛሬ ደግሞ በሳምንቱ በዚሁ በኩባ ሰፈር ወይም በደህንነት አስፋልት በ02 በወረዳ 9 ደህንነት አስፋልት በሚባለው ላይ ከላይ የገሰገሰ ሚኒባስ ሙሉ ተሳፋሪ እንደጫነ የአስፋልት አካፋዩን የተገነባውን አርማታ ገንጥሎ ቁልቁል በመውረድ ብዙ ሰዎች እንዳለቁ በጠዋት ማለዳ ሪፖርቱን ሰማን። በሐዘን ተቆራመድን። ክቡር ከንቲባ፣ ባለፈው ጊዜ በሃና ማርያም በደረሰው አደጋ የአካባቢ ሰዎች ተሰባስበን ከመንግስት ጋር መፍትሄ እንዲመጣልን ለመወያየት አስበን። ለመወያየት ስናስብ ለወረዳውና ለክፍለ ከተማው ሪፖርት አድርገን በአካባቢው ያለው የጥበቃ ፖሊስ ተገኝቶ ውይይቱን ለማድረግ ተዘጋጀን። ነገር ግን የክፍለ ከተማው አካል በመምጣት ይሄንን ስብሰባ እንዳታከናውኑ ብሎ ከለከለ። እንደውም የተወሰኑ ሰዎችን እናንተ ናችሁ የምታስተባብሩ በሚል ኃላፊነቱን ተወስዳታላችሁ በሚል በማስፈራራት እንዲቀር አደረገ። የኛ የህዝቡ ሐሳብ ተወያይተን ያገኘውን ፍሬን ሐሳብ ከመንግስት ጋር በመሆን ጨምቀን አብረን በጋራ መንገዱ የሚሰፋበትና ህዝባችንን የምናድንበትን መንገድ ለመቀየስ ነበር። ነገር ግን በአካባቢው ላይ ያለው የየካ ክፍለ ከተማ አስተዳደርና የወረዳ 9 አስተዳደር ምንም አይነት ውይይት እንዳይካሄድ ከለከሉ። ይሄው በሳምንቱ በዛው ቀበሌ በህዝብ ደህንነት መንገድ ላይ ከላይ ገስግሶ የመጣ ሚኒባስ ሙሉ ህዝብ እንደጫነ በማለዳ ጠዋት ህዝቦች አለቁ። ምን እየተከሰተ ምን እየተደረገ እንደሆን እንግዲህ ይመልከቱልን። ክብር ከንቲባ፣ መልካም አስተዳደር በሚል በአካባቢው ላይ የሚሰራው መልካም አስተዳደር ብቻ እንዲሰማ በመፈለግ የራስን ወንበር ብቻ በመፈለግ የህዝቦችን ድምጽ በማፈን መዋየት እንኳን እንዳይቻል ተከለከለ። አንድ ጥቆማ ለጠቁሞት ክብር ከንቲባ፣ እርሶ በቀበሌ 02 በወረዳ 9 በሚገኘው የገበያ ማዕከል የተገነባውን ግንባታ ለመጎብኘት ሲመጡ ከሳምንት በፊት አካባቢውን በመጥረግ በመንገድ ላይ ያሉ ጎዳና ነጋዴዎችን በማሳደድ ሊስትሮችን ከአካባቢው በማጥፋት የተሰባበሩ የጎደሉ ሸክላዎችን በመጠገን ማንሆሎችን ቦሰቲዎችን በመጠገን ጽድት ብሎ እሶ መተው እንዲሄዱ ተደረገ። በሌላ ጊዜ ደግሞ ተፈናቃዮች የተሰጣቸው አቦ ሰፈር በተለምዶ በሚባል አካባቢ ለመጎብኘት ሲመጡ በመንገድ ላይ ያሉ ቤቶች ቆርቆሯቸውን እንዲነቅሉ፣ የግንብ አጥር እንዲያጥሩ፣ ቀለም እንዲቀቡ ሱሪ በአንገት የሆነ ትዕዛዝ ሰጥቶ ተፈጸመ። በአካባቢው ላይ ለታይታ እርሶ ምናልባት ባለፈው ሲገልጹት እኛ አስፋልት ስንሰራ እንደ ድሮ ሽሮ ፈሰስ አንሰራም እንዳሉት ሽሮ ፈሰስ የሚመስል የወረዳ አሰራር እየተሰራ ነው። ለብ የሆነ ነገር ለህዝቦች የሚጠቅም ነገር ሪፖርት ስናደርግ ግን የሚሰማን ሰሚም የለም፣ እንድናነሳውም አይፈቀድም። ይሄው በተናገርኩኝ ጥቆማዬን በሰጠው በሳምንት ውስጥ ሌላ አሰቃቂ አደጋ በማለዳ ሰማን።
ወንድሞቻችን ሞቱ፣ እህቶቻችን ሞቱ፣ እናቶቻችን ሞቱ፣ አባቶቻችንን ቀበር፣ ልጆቻችንን ቀበር፣ አለቀስን፣ የሚሰማን አጣን። ክቡር ከንቲባ እርሶ እንደዚህ አይነት የተደባበሰ የተሸፋፈነ አስተዳደር እንደማይፈልጉ 100% እርግጠኛ ነኝ። ነገር ግን ከታች ያለው አስተዳደር የሚሰራው ስራው ይሄንን ነው። እርሶ እንደዚህ አድርጉልኝ፣ ይሄን አጽዱልኝ፣ በዚህ በኩል ልምጣ እንደማይሉ ምንም የሚያጠራጥር አይደለም። መልካም አስተዳደር ሳታገኙ ጠቁሙ ባሉት መሰረት ይሄው በድጋሚ ጥቆማዬን እየተናገርኩ ነው። ህዝቦች እያለቁ ነው። እኛ ለረጅም ጊዜ በዚህ ሰፈር የኖርን ሰዎች እናውቀዋለን። ሁለቱ መንገድ ህዝባችንን እየጨረሰ ነው። እባኮ ክብር ከንቲባ አልፈው መጥተው ቢያዩልን መልካም ነው። ባለፈው በደረሰው የሃና ማርያም መንገድ ላይ ከጫፍ የሚነሱ ታክሲዎች ለ2 ቀን እንዳይሰሩ ተደረገ። ነገር ግን እነኚህ ልጆች ሂደው ሪፖርት ሲያደርጉ ወረዳው ያላቸው በአካባቢው ላይ ያሉ ግለሰቦች ናቸው እንዳትሰሩ የከለከሏችሁ በሚል እዛ ጋር ተራ የሚያስከብሩትና ግለሰቦችን ለማጣላት ወረዳው ሰራ። እዛ አካባቢ እኮ ያለ ግለሰብ ስሩም አትስሩም የማለት መብት የለውም። የመከልከልም ያለመከልከልም አይቶ ለህዝቦች የሚጠቅም ነገር ማድረግ የወረዳው ስራ ነው። ወረዳው ለህዝብ የሚጠቅም ነገር ከመስራት ይልቅ በመከልከልና ህዝብን ከህዝብ በማጋጨት የሚሰራ አካል ሆኗል። ክቡር ከንቲባ እባኮ ይመልከቱልን። በዛ በሁለቱ መንገድ ላይ የሚወጣውና የሚወርደው የህዝብ ብዛት እጅግ ብዙ ነው። እስቲ እርሶ በድንገት መጥተው ይጎብኙት። ወረዳው ምን ያህል እየሸፈነ መሆኑን ይረዳሉ። በድንገት መጥተው ይህንን አካባቢ ሁለቱን አካባቢ ጎብኝተው ይሄዱ። ህዝቡ ለመስራት አብሮ ከመንግስት ጋር ለመተባበር ፍቃደኛ ነው። ክቡር ከንቲባ እባኮ ህዝባችን አይለቅ። እንደሚሰሙኝ እርግጠኛ ነኝ፣ እንደሚመልሱልንም እርግጠኛ ነኝ። እኔ ደግሞ ከመናገር ወደ ኋላ አልልም። በእርግጥ ባለፈው ባቀረብኩት ሪፖርት ወይም ጥቆማ አንዳንድ ሰዎች ማስፈራሪያ ሰጥተውኛል። ነገር ግን እውነትን ከመናገር ወደ ኋላ መልሰው አይደለም። ማንም የወረዳው ነዋሪ ያቀኛል። በትክክል የማይሰራ የወረዳ ነዋሪ የወረዳ አስተዳደር ካለ አያስፈልገንም፣ ሸፍነን አናስቀምጠውም። ክቡር ከንቲባ እባክዎ ይጎብኙን፣ በአፋጣኝ መልስ ይስጡን ስል በድጋሚ ጥቆማዬን እሰጣለሁ። አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾች እንደምን ከረማችሁ? ይህ ተስፍሽ ሚዲያ ነው። ባለፈው ጊዜ በየካ ክፍለ ከተማ በወረዳ 9 በተለምዶ 02 አካባቢ በሚባለው ኮተቤ ሃና ማርያም መንገድ የደረሰውን የመኪና አደጋ በሁለት ምዕራፍ በቲክቶክ እና በዩቲዩብ ላይ ይድረስ ለከንቲባዋ በሚል እና ለከንቲባዋ እንዲደርስ እየሞከርኩ ነው በሚል ሁለት ምዕራፍ ሐሳቤን ወይም ጥቆማዬን ገልጬ ነበር። በዛን ጊዜ ባደረግኩት ጥቆማ በሃና ማርያም መንገድና በተለምዶ ኩባ መንገድ ወይም የደህንነት መንገድ ተብሎ በሚታወቀው አስፋልት ላይ የሚደርሰውን ከፍተኛ የመኪና አደጋ ገልጬ ነበር። በወቅቱም በሃና ማርያም መንገድ ላይ በደረሰው አደጋ 4 ሰዎች ወዲያውኑ ሞተው ብዙ ሰዎች ደግሞ የአካል ጉዳት ደርሶባቸው በሆስፒታል እየተረዱ መሆኑን ገልጬ ነበር። እናም ዛሬ ደግሞ በሳምንቱ በዚሁ በኩባ ሰፈር ወይም በደህንነት አስፋልት በ02 በወረዳ 9 ደህንነት አስፋልት በሚባለው ላይ ከላይ የገሰገሰ ሚኒባስ ሙሉ ተሳፋሪ እንደጫነ የአስፋልት አካፋዩን የተገነባውን አርማታ ገንጥሎ ቁልቁል በመውረድ ብዙ ሰዎች እንዳለቁ በጠዋት ማለዳ ሪፖርቱን ሰማን። በሐዘን ተቆራመድን። ክቡር ከንቲባ ባለፈው ጊዜ
በሃና ማርያም በደረሰው አደጋ የአካባቢ ሰዎች ተሰባስበን ከመንግስት ጋር መፍትሄ እንዲመጣልን ለመወያየት አሰብን። ለመወያየት ስናስብ ለወረዳውና ለክፍለ ከተማው ሪፖርት አድርገን በአካባቢው ያለው የጥበቃ ፖሊስ ተገኝቶ ውይይቱን ለማድረግ ተዘጋጀን። ነገር ግን የክፍለ ከተማው አካል በመምጣት ይሄንን ስብሰባ እንዳታከናውኑ ብሎ ከለከለ። እንደውም የተወሰኑ ሰዎችን እናንተ ናችሁ የምታስተባብሩ በሚል ኃላፊነቱን ተወስዳታላችሁ በሚል በማስፈራራት እንዲቀር አደረገ። የኛ የህዝቡ ሐሳብ ተወያይተን ያገኘውን ፍሬን ሐሳብ ከመንግስት ጋር በመሆን ጨምቀን አብረን በጋራ መንገዱ የሚሰፋበትና ህዝባችንን የምናድንበትን መንገድ ለመቀየስ ነበር። ነገር ግን በአካባቢው ላይ ያለው የየካ ክፍለ ከተማ አስተዳደርና የወረዳ 9 አስተዳደር ምንም አይነት ውይይት እንዳይካሄድ ከለከሉ። ይሄው በሳምንቱ በዛው ቀበሌ በህዝብ ደህንነት መንገድ ላይ ከላይ ገስግሶ የመጣ ሚኒባስ ሙሉ ህዝብ እንደጫነ በማለዳ ጠዋት ህዝቦች አለቁ። ምን እየተከሰተ ምን እየተደረገ እንደሆን እንግዲህ ይመልከቱልን። ክብር ከንቲባ መልካም አስተዳደር በሚል በአካባቢው ላይ የሚሰራው መልካም አስተዳደር ብቻ እንዲሰማ በመፈለግ የራስን ወንበር ብቻ በመፈለግ የህዝቦችን ድምጽ በማፈን መዋየት እንኳን እንዳይቻል ተከለከለ። አንድ ጥቆማ ለጠቁሞት ክብር ከንቲባ እርሶ በቀበሌ 02 በወረዳ 9 በሚገኘው የገበያ ማዕከል የተገነባውን ግንባታ ለመጎብኘት ሲመጡ ከሳምንት በፊት አካባቢውን በመጥረግ በመንገድ ላይ ያሉ ጎዳና ነጋዴዎችን በማሳደድ ሊስትሮችን ከአካባቢው በማጥፋት የተሰባበሩ የጎደሉ ሸክላዎችን በመጠገን ማንሆሎችን ቦሰቲዎችን በመጠገን ጽድት ብሎ እሶ መተው እንዲሄዱ ተደረገ። በሌላ ጊዜ ደግሞ ተፈናቃዮች የተሰጣቸው አቦ ሰፈር በተለምዶ በሚባል አካባቢ ለመጎብኘት ሲመጡ በመንገድ ላይ ያሉ ቤቶች ቆርቆሯቸውን እንዲነቅሉ የግንብ አጥር እንዲያጥሩ ቀለም እንዲቀቡ ሱሪ በአንገት የሆነ ትዕዛዝ ሰጥቶ ተፈጸመ። በአካባቢው ላይ ለታይታ እርሶ ምናልባት ባለፈው ሲገልጹት እኛ አስፋልት ስንሰራ እንደ ድሮ ሽሮ ፈሰስ አንሰራም እንዳሉት ሽሮ ፈሰስ የሚመስል የወረዳ አሰራር እየተሰራ ነው። ለብ የሆነ ነገር ለህዝቦች የሚጠቅም ነገር ሪፖርት ስናደርግ ግን የሚሰማን ሰሚም የለም፣ እንድናነሳውም አይፈቀድም። ይሄው በተናገርኩኝ ጥቆማዬን በሰጠው በሳምንት ውስጥ ሌላ አሰቃቂ አደጋ በማለዳ ሰማን። ወንድሞቻችን ሞቱ፣ እህቶቻችን ሞቱ፣ እናቶቻችን ሞቱ፣ አባቶቻችንን ቀበር፣ ልጆቻችንን ቀበር፣ አለቀስን፣ የሚሰማን አጣን። ክቡር ከንቲባ እርሶ እንደዚህ አይነት የተደባበሰ የተሸፋፈነ አስተዳደር እንደማይፈልጉ 100% እርግጠኛ ነኝ። ነገር ግን ከታች ያለው አስተዳደር የሚሰራው ስራው ይሄንን ነው። እርሶ እንደዚህ አድርጉልኝ፣ ይሄን አጽዱልኝ፣ በዚህ በኩል ልምጣ እንደማይሉ ምንም የሚያጠራጥር አይደለም። መልካም አስተዳደር ሳታገኙ ጠቁሙ ባሉት መሰረት ይሄው በድጋሚ ጥቆማዬን እየተናገርኩ ነው። ህዝቦች እያለቁ ነው። እኛ ለረጅም ጊዜ በዚህ ሰፈር የኖርን ሰዎች እናውቀዋለን። ሁለቱ መንገድ ህዝባችንን እየጨረሰ ነው። እባኮ ክብር ከንቲባ አልፈው መተው ቢያዩልን መልካም ነው። ባለፈው በደረሰው የሃና ማርያም መንገድ ላይ ከጫፍ የሚነሱ ታክሲዎች ለሁለት ቀን እንዳይሰሩ ተደረገ። ነገር ግን እነኚህ ልጆች ሂደው ሪፖርት ሲያደርጉ ወረዳው ያላቸው በአካባቢው ላይ ያሉ ግለሰቦች ናቸው እንዳትሰሩ የከለከሏችሁ በሚል እዛ ጋር ተራ የሚያስከብሩትና ግለሰቦችን ለማጣላት ወረዳው ሰራ። እዛ አካባቢ እኮ ያለ ግለሰብ ስሩም አትስሩም የማለት መብት የለውም። የመከልከልም ያለመከልከልም አይቶ ለህዝቦች የሚጠቅም ነገር ማድረግ የወረዳው ስራ ነው። ወረዳው
ለህዝብ የሚጠቅም ነገር ከመስራት ይልቅ በመከልከልና ህዝብን ከህዝብ በማጋጨት የሚሰራ አካል ሆኗል። ክቡር ከንቲባ እባክዎ ይመልከቱልን። በዛ በሁለቱ መንገድ ላይ የሚወጣውና የሚወርደው የህዝብ ብዛት እጅግ ብዙ ነው። እስቲ እርሶ በድንገት መጥተው ይጎብኙት። ወረዳው ምን ያህል እየሸፈነ መሆኑን ይረዳሉ። በድንገት መጥተው ይህንን አካባቢ ሁለቱን አካባቢ ጎብኝተው ይሄዱ። ህዝቡ ለመስራት አብሮ ከመንግስት ጋር ለመተባበር ፍቃደኛ ነው። ክቡር ከንቲባ እባክዎ ህዝባችን አይለቅ። እንደሚሰሙኝ እርግጠኛ ነኝ፣ እንደሚመልሱልንም እርግጠኛ ነኝ። እኔ ደግሞ ከመናገር ወደ ኋላ አልልም። በእርግጥ ባለፈው ባቀረብኩት ሪፖርት ወይም ጥቆማ አንዳንድ ሰዎች ማስፈራሪያ ሰጥተውኛል። ነገር ግን እውነትን ከመናገር ወደ ኋላ የምል ሰው አይደለሁም። ማንም የወረዳው ነዋሪ ያቀኛል። በትክክል የማይሰራ የወረዳ ነዋሪ የወረዳ አስተዳደር ካለ አያስፈልገንም፣ ሸፍነን አናስቀምጠውም። ክቡር ከንቲባ እባክዎ ይጎብኙን፣ በአፋጣኝ መልስ ይስጡን ስል በድጋሚ ጥቆማዬን እሰጣለሁ። አመሰግናለሁ።